ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በሌላ ጨዋታ በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቦክሲንግ ዴይ መርሃ ግብር ጨዋታ አርሰናል በሜዳው አስቶን ቪላ ያስተናግዳል። በ15ኛ ሳምንት መርሃ ግብር ላይ አርሰናል 2-1 ባለቀ ደቂቃ በተቆጠረች ግብ በአስቶን ቪላ መረታቱን እናስታውሳለን። በዚህኛው ጨዋታ ላይ አርሰናል ለዋንጫ ፉክክር እንዲሁም መሪነቱን የሚያስጠብቅበት ጨዋታ ይሆናል። በቪላ በኩልም ይህን ጨዋታ የሚያሸንፍ ከሆነ ከአርሰናል ጋር ያለው ነጥብ ይጋራል። በዚህኛው ጨዋታ ላይ ማቲካሽ እና ካማራ በ5 ቢጫ ካርድ የሚያመልጣቸው ይሆናል። አብርሽ በዚህ ትንቅንቅ ጨዋታ ላይ ምን ያስመለክቱናል? እሺ አኒሶ በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ጨዋታ ምሽት 5 ሰዓት ከሩብ ሲል አርሰናልን ከኒውካስትል የሚያገናኘው በኤምሬትስ ስቴዲየም ትልቁ ጨዋታ ይሆናል እና በዚህኛው ጨዋታ ላይ ሁለቱም ቲሞች ምርጥ ፎርም ላይ የሚገኙ ቲሞች ናቸው። በደንብ ሻይን እያደረጉ ያሉ፣ በተለይ ቪላ ለ12ኛ ተከታታይ ድሉ ነው ኤምሬትስ ስቴዲየም የሚገኘው ማለት ነው። አርሰናል በአንጻሩ በ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በቪላ 2-1 መሸነፉን በቪላ ፓርክ 2-1 መሸነፉን እናስታውሳለን። ይህንን ጨዋታ ደግሞ እንደ በቀልም አድርጎ የሚጫወተው ጨዋታ ነው በቪላ ፓርክ በኤምሬትስ ስቴዲየም ማለት ነው እና አርሰናል በዚህኛው ጨዋታ ላይ በደንብ ብዙ ለውጦችን ያደርጋል በፎርሜሽኑ በኩል ማለት ነው። የነ ጋብርኤል መመለስ የነ ሳሊባ መመለስ በደንብ ተጠባቂው ጨዋታ ያደርገዋል ማለት ነው እና በደንብ እንደ ካይ ሃቨርት ያሉ ተጫዋቾች ሙሉ ስኳዱን ያገኛል በአጠቃላይ ማለት ነው። ከነሱም ውስጥ የማያገኛቸው ቤንጃሚን ዋይትን እና መስኩዌራን ነው ማያገኘው። ሌላውን ስኳዱን በሙሉ ያገኛል ማለት ነው። ከታዳጊው ከማክሲዶማን ውጪ ማለት ነው ሁሉንም ተጫዋቾች ያገኛል። በዚህኛው ጨዋታ ላይ በደንብ ምርጡን አርሰናል ነው የምንመለከተው ብዬ አስባለሁ። በቪላ በኩል ደግሞ አንተ እንዳልከው በማቲካሽ እና አቡበከር ካማራን በ5 ቢጫ ካርድ ምክንያት ሚስ ያደርጋሉ ማለት ነው። ይሄኛው ጨዋታ ያልፋቸዋል። ምናልባት ቪላ በደንብ ምርጥ ተጫዋቾች ስላሉት ምርጥ ቤንቾችም ስላሉት እነሱን ተጫዋቾች ይጠቀማል ብዬ አስባለሁ ቪላ ማለት ነው። እነ ኦናና ያሉ እንደ ቴሌመንስ ሮጀርስን ያሉ ተጫዋቾች አሉ። እነሱን ይጠቀማል ብዬ አስባለሁ። በደንብ ምርጥ ሻይን የሚያደርግ ጨዋታ ይሆናል ብዬ በሁለቱ በኩል በደንብ ጨዋታው ተጠባቂ ያደርገዋል። ኡናይ ኤመሪ ብዙ ጊዜ አንስተናል ከአርሰናል በወጣበት ታይም ማለት ነው። አርሰናልን ምን ያህል ደጋፊዎች ላይ ቅሬታ ኖሮት እንደወጣ እናስታውሳለን። በዛው ልክ የማርቲኔዝን የበረኛውን ዲቡ ማርቲኔዝን ማለት ነው እሱንም በደንብ ከአርሰናል ተቃራኒ ሲሆን ምን ያህል ሻይን አድርጎ በደንብ ምርጥ ፐርፎርማንስ እንደሚያሳይ ተመልክተናል። በአጠቃላይ ቪላ በደንብ ለአርሰናል የማይተኛ ይሆናል እና አርሰናል የሚያሸንፍ ከሆነ ከቪላ ያለውን የነጥብ ልዩነት ወደ 6 የሚያሰፋበት ይሆናል። የሚሸነፍ ከሆነ ደግሞ ከቪላ ጋር በእኩል ነጥብ በጎል ክፍያ በልጦ ይቀመጣል ማለት ነው። ነገር ግን አርሰናል በደንብ በሜዳውም ከመሆኑ አኳያ ይሄንን ጨዋታ የማሸነፍ ቅድመ ግምት ተሰጥቶታል። በእኔም በኩልም የምሰጠው አርሰናልን ነው። ምክንያቱም ቪላ የማያገኛቸው ተጫዋቾች ስለሚኖሩ ማለት እንዳነሳ ነው ማቲካሽ እና ካማራን አያገኝም ማለት ነው። ስለዚህ እነኚህ ተጫዋቾችን ግልጋሎት የማያገኝ ከሆነ ክፍተቶች ሊኖሩ ይችላሉ በተወሰነ መልኩ ማለት ነው። ስለዚህ አርሰናል ይህንን ጨዋታ በትንሹም ቢሆን የማሸነፍ ግምት እሰጠዋለሁ። በሜዳውም ከመሆኑ አኳያና የነ ሳሊባና የማጋሌሽ ምርጡ የዓለማችን ምርጡ ጥምረቶች ተብሎ እስኪጠሩ ድረስ ምን ያህል ሻይን እንዳደረጉ ተመልክተናል። 8 ጨዋታ ተከታታይ ጎል ሳይገባ ኦን ታርጌት እንኳን ምን ያህል ከባድ እንደነበረ የምናስታውሰው ነው። ኦን ታርጌት እንኳን ለመምታት በጣም ከባድ በነበረበት ታይም ማለት ነው እና እነሱን ተመልሰን የምናያቸው ይሆናል ማለት ነው። ስለዚህ አርሰናል በዚህ ፎርም ምን ያስመለክተናል እና ቪላ ደግሞ
12ኛ ተከታታይ ድሉን ያሸንፋል ወይ? እሱን እንመለከታለን ነገ ምሽት 5 ሰዓት ከሩብ ሲል ማለት ነው። እና በዚህኛው ጨዋታ ላይ በቪላ በኩል ኡናይ ኤመሪ ለመቶ ምናምን ከመቶ ዓመት በላይ የቆየው ሪከርድ ተጋርቷል 11 ተከታታይ ጨዋታዎችን በማሸነፍ ማለት ነው። እና ይህንን ደግሞ የተጋራውን ደግሞ ብቸኛ ለማድረግ አርሰናልን ማሸነፍ ይኖርበታል። ምንም አይነት የአቻ ውጤት ሳያስመዘግብ ምንም አይነት ሉዝ ሳያስመዘግብ 11 ተከታታይ ድሎችን በቪላ ማለት ነው እና ከመቶ ዓመት በላይ የቆየው ሪከርድ ተጋርቷል ኡናይ ኤመሪ ማለት ነው። ስለዚህ ኡናይ ኤመሪ በጣም ምርጥ ፎርም ላይ እየመጣ እንዳለ ያስመለከተን ነው። ይሄ ጨዋታ የደረጃ ሰንጠረዡ ላይ በጣም ትልቅ ቫሪ የሚያደርግ ነው በአርሰናል በኩል ማለት ነው። አርሰናል የሚሸነፍ ከሆነ ደረጃውን ሉዝ ያደርጋል ማለትም ሲቲ እስኪጫወት ድረስ አንደኛ ቢሆንም ሲቲ ከተጫወተ በኋላ ደረጃውን ለሲቲ አስረክቦ የሚሄድ ይሆናል ማለት ነው። ስለዚህ ይሄ ጨዋታ የሞት ሽረት ጨዋታ ይሆናል ብዬ አስባለሁ። ምክንያቱም የሽንፈቱንም በቀል ለማድረግ እና ደረጃውንም ለማስጠበቅ በጣም ትልቅ ተጋድሎ ያደርጋል በአርሰናል በኩል እና ይሄን ጨዋታ ኖርማል ጨዋታ ይሆናል ብዬ አላስብ። በጣም ትልቅ ግምት የሚሰጠው ጨዋታ ነው። ኡናይ ኤመሪ እንዳልኩ ከአርሰናል ጋር ያለውን ነገር ያልጨረሰ እስኪመስል ድረስ በደንብ እየተጋደለ የሚጫወት ነው። ስለዚህ ይሄ ጨዋታ በጣም ምርጡን ጨዋታ እንመለከታለን በዚህኛው ጨዋታ ላይ ማለት ነው። አዎ እንመለከታለን። በእርግጥ በዚህ ጨዋታ ላይ ስለ ሮጀርስ እናንሳና እንዲሁም ቡዌንዳ በዚህ በተለይ ባለፉት ጨዋታ ላይ በጣም ተጽዕኖ ፈጣሪ የሆኑ ተጫዋቾች ሆኖ መጥቷል በአስቶን ቪላ በኩል። አዎ በደንብ እና በተለይ ቡዌንዳ በአርሰናል ጨዋታ ላይ ምንን የሚያስመለክቱን ይመስልሃል? ሮጀርስ እንደተጠበቀው ባለፈውም አንስተናል በ15ኛ ሳምንት ላይ ከአርሰናል ጋር በነበራቸው ጨዋታ ሮጀርስ በደንብ ሻይን እንደሚያደርግ እና ከማንቸስተር ጨዋታ በፊትም ብዙ አንስተናል። ማንቸስተር ላይ 2 የሚገራርሙ ጎሎችን እንዳገባ መዘንጋት የለብንም እና ሮጀርስ በደንብ ለቪላ በደንብ ምርጡን የአታኪንግ ፎርም የሚይዝ ተጫዋች ነው። ዋትኪንስም በዛው ልክ በደንብ ሻይን እያደረገ ነው በቼልሲ ጨዋታ። እሱንም መርሳት የለብንም። የኡናይ ኤመሪ ቅያሮች ምን ያህል እንደሰሩ በቼልሲ ጨዋታ ተመልክተናል። የኦናና መግባት እና የዋትኪንስ መግባት ምን ያህል ሻይን እንዳደረገ። ነገር ግን የሮጀርስ ያህል ሻይን የሚያደርግ ተጫዋች በቪላ ውስጥ የለም። በደንብ ሮጀርስ ማለት ነው በደንብ ለቪላ በደንብ ትልቁ መሰረታቸው ነው ብዬ ነው የማስበው። በደንብ ሻይን እያደረገ ያለ ተጫዋች ነው። ከጎል ከማግባቱም አኳያ ሳይሆን በደንብ ጌም ኮንትሮል ከማድረጉም በተጨማሪ በደንብ ለአታኪንጉ በደንብ ምርጡን ሮጀርስን ተመልክተናል። ቡዌንዳ ግን ነገር ግን በቼልሲ ጨዋታ ተመልክተናል ፈርስት ሃፍ እንዴት ተቸግሮ እንደነበረ። ነገር ግን በአርሰናሉ ጨዋታ ያቺን ምርጧን ጎልና ለቪላ 3 ነጥብ ያስገኘችውን ጎል ያገባው ተጫዋች ቡዌንዳ ማለት ነው። በዚህኛው ጨዋታ ቤስት 11 ውስጥ ይገባል ተብሎ ይጠበቃል። ምክንያቱም የካማራ አለመኖር ቡዌንዳ ትልቅ የቤስት 11 ውስጥ ለመግባት ትልቅ አማራጭ ይሆናል ብዬ አስባለሁ። ቡዌንዳ እነ ቴሌመንስ፣ ሮጀርስ እና ኦናናን ይጠቀማል ተብሎ ይጠበቃል። በሌላው በኩል ደግሞ የምናነሳው ትልቁን የቪላን ጥንካሬ ማለት ነው ጌም ኮንትሮል አድርጎ የጌም ቴምፖን እንዴት እንደሚቆጣጠር ማንሳት ይኖርብናል። በጣም ትልቁ የቪላ ኳሊቲ ማለት ነው። ከቼልሲ ጋርም ተመልክተናል፣ ከአርሰናል ጋርም ተመልክተናል። ጌሞችን እንዴት እንደሚጨርሱ ማለት ነው። ከ80 ከ70 በኋላ ተመራም አቻ ሆንም ጌሙን ኮንትሮል የሚያደርግበት መንገድ በደንብ
የቪላ በደንብ መገለጽ ያለበት ነው። ከቼልሲ ጨዋታ በኋላ በ84ኛ ደቂቃ ዋትኪንስ ያችን ሄዲንግ ምርጥ ሄዲንግ ካገባ በኋላ ጌሙን ምናልባት ኳሱን ለቀው መከላከሉ ላይ ይሄዳሉ ተብሎ ነበር የሚጠበቁ። ነገር ግን በደንብ ዶሚኔት አድርጎ ሌላ ሶስተኛ ጎል ለማግባት ጫና እያሳደሩ እንደነበረ ተመልክተን የአርሰናል ጨዋታ ላይ ነጥቡ ምናልባት ለአርሰናል አንዳቻ ቢሆኑ አርሰናል ነው በዛ ደረጃ መጫወት የነበረበት እስኪባል ድረስ ነው ዶሚኔት አድርጎ ያችን የወርቅ ጎል 3 ነጥብ የምታስገኘውን ጎል ወይ እንዳያገባው ማለት ምን ያህል ዶሚኔት አድርጎ እና መመራት በራሱ ለቪላ ኖርማል እስኪሆን ድረስ ከ2-0 መመራት 4-3 ያሸነፈበትን ጨዋታ እናስታውሳለን። የዌስትሃሙን ጨዋታ ማለት ነው። እና ምን ያህል ዶሚኔት አድርጎ እንደሚያሸንፍ ቪላ በዚሁ ማንሳት እንችላለን። በጣም ትልቁ ኳሊቲ ማለት የአርሰናል ደግሞ ይሄ ትልቁ ክፍተቱን አርሰናል እየመራ ምን ያህል ጭንቅ ውስጥ እንደሚከታቸው የአርሰናል ደጋፊዎች መግለጽ ይችላሉ። በደንብ አንድ ጎል ኢንተርቫል ለአርሰናል በጣም ትልቅ የራስ ምታት እየሆነ መጥቷል። 1-0 2-1 እየመራ ምን ያህል ተቸግሮ እና አስጨንቆ እንደሚያሸንፍ የባለፈው ጨዋታ የብራይተኑ ጨዋታ ማንሳት እንችላለን። ያኩቡ ሚንቴ ያንን ኳስ የመታበትና ራያ ሴቭ ያደረገበት መንገድ ማለት ነው ምን ያህል አስጨናቂ እንደነበር 76ኛ ደቂቃ ላይ ያችን ኳስ በሚገርም ሁኔታ መጥቶ ራያ ሴቭ ያደረገበት ምናልባትም እስካሁን ከተደረጉት ትልቁ ሴቭ የእሱ ሴቭ ነው ይመስለኛል። ምናልባትም በፕሪሚየር ሊጉ ሲያልቅ ምርጡ ሴቭ እሱ ሊሆን ይችላል። በሚገርም ሁኔታ ሴቭ ያደረገበት እና አርሰናል ጌሙን ኮንትሮል የሚያደርግበት መንገድ ከጊዜ ወደ ጊዜ እያጣ እየመጣ ነው። 1-0 ሲመራ ጌም ኮንትሮል ለማድረግ የሚሄድበት መንገድ በደንብ ለአርሰናል ችግር እያመጣ ይገኛል። የሰንደርላንዱን ጨዋታ ማስታወስ እንችላለን። 2-1 እየመራ ባለቀ ደቂቃ 2-2 የሆነበትን ጌም ማስታወስ እንችላለን። ኖርማል ከፓላሱ የካራባኦ ካፕ ሰሚ ፋይናል ለማለፍ ያደረጉትን ጨዋታ ማስታወስ እንችላለን። ጉሂ ያስቆጠራት ግብ ማለት ነው በ96ኛ ደቂቃ ላይ ያችን ጎል ስኮር አድርጎ ነገር ግን በፔናልቲ ማለፋቸውን እናስታውሳለን። የ90 ደቂቃ ጌም ማኔጅመንት አርሰናል ቤት የለም። ከ70 በኋላ ጌሙን ማኔጅ የማድረግ ነገር ጌም ኮንትሮል ለማድረግ የሚሄዱበት መንገድ በደንብ እያስወቀሳቸው ይገኛል። ተከላካዩን ሙሉ ለሙሉ አምነህ የምትጫወትበት መንገድ የተለየ ነው። በእርግጥ የሳሊባና የማጋሊሽ መኖር ወደ 8 ጨዋታዎችን ክሊንሺት ማስመዝገብ በተከታታይ ያ የፈጠረው ተጽዕኖ ይኖራል። ትልቅ የራስ መተማመን በደንብ የተመለከትንበት በሰንደርላንድ 2 ጎሎች እስኪገባበት ድረስ ክሊንሺት አስመዝግቦ እንደመጣ እናስታውሳለን። ነገር ግን በዛ ጨዋታ የጌም ማኔጅመንታቸው ምርጥ ነበር። የማጋሊሽ አለመኖር፣ የሳሊባ አለመኖር ይህንን ክፍተት የፈጠረው እስኪመስል ድረስ ጌሙን ማኔጅ ማድረግ እያቃታቸው የመጣ ነው። የብራይተኑም ጨዋታ የፓላሱም ጨዋታ የኤቨርተኑም ጨዋታ 1-0 መምራት ምን ያህል እንደሚከብድ የወልቭሱን ጨዋታ 2-1 ኦንጎል ራሳቸው ለ2 ጎሎችን አስቆጥረው እንደተሸነፉ እናስታውሳለን ወልቭሶች። እሱም ጨዋታ ላይ ሳይቀር ጌሞችን ኮንትሮል ለማድረግ የሚሄድበት መንገድ ለአርሰናል ትልቅ ፈተና ነው፣ ለራሱ ማለት ነው። ጌሙን ቪላ በዚህ ፎርም አይደለም የሚገኘው። 2-1 የሚመራ ከሆነ ቪላ 9 ጨዋታዎችን በተከታታይ ያሸነፈበት ጨዋታ ስንመለከት የ1 ጎል ኢንተርቫል ነው እንደ አርሰናል ሁሉ ማለት ነው። 9 ተከታታይ ጨዋታዎች የቦርንሞዙን 4-0 እና በዩሮፓ ሊጉ
ማካቢ ቴልአቪቭን 2-0 ያሸነፈበት ጨዋታ ውጪ ካደረጉት ከ11 ጨዋታ 9 ተከታታይ ጨዋታዎች የአንድ ጎል ኢንተርቫል ነው። ያንን የአንድ ጎል ኢንተርቫል ግን ማኔጅ የሚያደርጉበት መንገድ የቪላ እና የአርሰናል የአንድ ጎል ኢንተርቫሉን ማኔጅ የሚያደርጉበት መንገድ በደንብ የተለያየ ነው። ቦል ኮንትሮል የሚያደርጉበት ጌሙን ኮንትሮል የሚያደርጉበት መንገድ የተለያየ ስለሆነ ምናልባትም አርሰናል ይህንን ነገር ማያሻሽል ከሆነ ጌሙን ቪላ ኮንትሮል የሚያደርግ ከሆነ ከባድ ጫና ውስጥ ይገባል ብዬ ነው ማስበው። ምክንያቱም ምርጥ ተጫዋቾች እነ ሮጀር እየመራ እንኳን ቢሆን እንደ ሮጀርስ ያለ እንደ ዋትኪንስ ያለ በደንብ ክሬት የሚያደርጉ ተጫዋቾች እንደ ቴሌመንስ ያለ ምርጥ ተጫዋቾች ስላሏቸው እነ ቡዌንዳ ተቀይሮ የሚገቡት እነ ማለን ሁላ ሳይቀር በደንብ ምርጥ ክሬት የማድረግ አቅም ስላላቸው አርሰናል ይቸገራል ብዬ ነው ማስበው። ቪላ ግን ኮንትሮል የሚያደርግበት መንገድ በደንብ የሚደነቅና በደንብ የቼልሲን ጌም ለማንሳት ያክል 2-1 እየመራ የቀረውን ከነ አዲሽናል ታይሙ ጭምር ቪላ ነበር በደንብ ዶሚኔት አድርጎ የበለጠው ማለት ነው። ምክንያቱም ኳስ ማታገኝ ከሆነ ለማጥቃት ይከብዳል። ስለዚህ ሶስተኛ ጎል ለማግባት ያላቸውን ትልቅ ፍላጎት ጌሙን በምን አይነት ማኔጅ አድርጎ የሚጨርሱበት መንገድ የቪላ በደንብ ክሬዲት የሚሰጠው። በዚህኛውም አርሰናል ግን ኳስ ለቆ ለመከላከል የሚሞክር ቡድን እየሆነ መጥቷል። በደንብ በቃ ኳስ ይለቃል፣ በደንብ ተከላክሎ ዘግቶ ያችን ነጥብ አስጠብቆ ለመውጣት። ነገር ግን ቪላ ሌላ ጌሙን ለመግደል ሌላ ተጨማሪ ጎል ለማግባት የሚሄዱበት መንገድ በደንብ በቪላ በኩል የኡናይ ኤመሪ ቪላ በደንብ የሚደነቅ ነው እና ይሄ ጨዋታ ምናልባትም በደንብ የተማረበትና ስህተቶችን የሚያርምበት ጨዋታ ይሆናል ብዬ አስባለሁ። ማይክል አርቴታ ምናልባት ጌም ማኔጅመንቱ ልክ እንዳልሆነ የሚረዳ ከሆነ እንደ ማጋሊሽ ያለ ቲሙን ማነቃቃት የሚችል ወኔያም ተጫዋች መመለሱ ለአርሰናል በደንብ ትልቅ እፎይታ ነው ብዬ ነው ማስበው። ይህንንም ጌም ለአርሰናል ትልቅ ክሬዲት እሰጠዋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።